ያልታሰበ ብጥብጥ ተፈጠረ። እንግዲህ አብርሽ ወደ ቤቱ እንደሄደ ሁላችንም አይተናል። ቢዛና ዴቭ እነሱ ጋር ነበሩ። ነገር ግን ብጥብጡ መነሻ ሄርሜላ በድንገት እነ ሩታ ቤት መምጣቷ ነው። እንዴት ልትመጣ ቻለች? ማንስ ነገራት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ሁላችሁንም ሰላም ሰላም ብያለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ለቤቱ አዲስ የሆናችሁ የደወል ምልክቷን ማጥቆራችሁን አትርሱ። ሀሳብ አስተያየታችሁን ኮመንት ላይ አያስቀምጡልኝ። እንግዲህ መግቢያ ላይ እንደሰማችሁት ትላንትና አብርሽ ወደ ቤቱ እንደሄደ ሁላችንም አይተናል። ነገር ግን የዛሬው ደግሞ ለየት ያለ ነገር ሆኗል ማለት ነው። እንግዲህ በድንገት ሄርሜላ እነ ሩታ ጋር መታለች። ዴቭና ቤዚ ደግሞ አስቀድመው ነበር የመጡት። የአብርሽ መጥፋት በጣም ስላስጨነቃቸው እነሱ ቀድመው መጥተው ነበር። ነገር ግን ቤዛና ዴቭ ቢመጡም የሄርሜላ መምጣት ለሁላቸውም የዱብዳ ድንጋጤ ሆኖባቸዋል። ትመጣለች ብሎ ማንም አላሰበም። እንግዲህ ሩታና አብርሽ እንዲሁም ደግሞ ኤፍሬም አንድ ላይ ነበሩ። በፍጹም ሄርሜላ ትመጣለች ብለው አላሰቡም። እሷ በምትመጣ ሰዓት እንግዲህ ያልታሰቡ ነገሮች ተፈጥረዋል። እሱ ምንድነው ሄርሜላ ለምን መጣች እዚህ ቤት? እንዲሁም ደግሞ እሷ በድንጋጤ አብርሽ ምንድን ሆነህ ነው? ለምን መጣህ? እንዴትስ መጣህ? ለምን አልደወልክም? እያለች በጥያቄ ስታፋጥጠው ሩታ በጣም ተናደደች። እንግዲህ ኤፍሬምም ተናዷል። እንዴት እንደዚህ ትመጣለች? እንዴት እሷን ይዛችሁ ትመጣላችሁ? እኛ የቤተሰብነት ውይይትም ወይነ ጥያቄ ካለ እኛ እርስ በርሳችን ማውራት እንችላለን። ሁሌም ለእኛ የማያስፈልጉንን ሰዎች እያመጣችሁ እየበጠበጣችሁን ነው አሉ ሩታና እንግዲህ ኤፍሬም ማለት ነው። በዚህ መካከል ደግሞ ቤዚ በጣም እየተናደደች ነው። እንዲህ ለምን ትላላችሁ? እስኪ ዝም ብላችሁ ስለ ልጁ መጨነቅ እንጀምር። እንደ ሁሌ ስለ ራሳችሁ ነው የምታወሩት እያለ ቤዚም ተናዳለች። ሄርሜላንም ለምን መጣሽ? ሄርሜላ እዚህ እንዲያትመጭ ብዬሻል ነበር፣ ያለውን ነገር እኔ ያሳውቅሻለሁ ብዬሽ ነበር፣ እንዴት ልትመጭ ቻልሽ? አለቻት። ሄርሜላም ደግሞ ስደውልላችሁ ዴቭም አንቺም ስልክ አታነሱም፣ ስለዚህ ተጨነቅኩኝ፣ ምንም ማድረግ አልቻልኩም፣ ይቅርታ አለች። ቤዚም ደግሞ መምጣት አልነበረብሽም፣ ትክክል አልሰራሽም አሏት። እሷ ደግሞ ምን ላድርግ ስልክ አታነሱልኝም፣ የሆነ ነገር ተፈጥሮ ነው ብዬ ስለተጨነቅኩ ነው አለች። ሩታም ደግሞ አላየንም መጨነቅ፣ ምን አገባሽ እና አንቺ ነው የምትጨነቂው፣ ስለዚህ አንቺ የሚያገባሽ ነገር ስለሌለ እኛ ብትጨነቂ ደግሞ አያገባንም አለቻት። እንግዲህ ኤፍሬምም ደግሞ አንቺ ልጅ ግን ምንድን ነክቶች ነው? እሱ አይፈልግሽም፣ አንቺ ግዴታ እሱን የምትከተይ ምን ፈልገሽ ነው? እሱ ባለትዳር ነው፣ አርፈሽ ተቀመጭ፣ ውጪ እንደውም ተቤት አላት። እሷም ደግሞ አልወጣም፣ እኔ ቀለበት አድርጎ ልኛል የወደፊት ሚስቱ ነኝ አለች። እንዴት ነው? አይፈልግሽም፣ ተፈለግሽ ቀለበቱን አውልቀሽ መጣል ትችያለሽ አላት። እንግዲህ እሱ ባለ ትዳር እንዲሆነ እያወቅሽ የሰው ትዳር ላይ እንጥልጥላት ትበይ እያላት ነው። እሷም ደግሞ አርፈት ተቀመጥ፣ አንተ ምን አገባህ? እኔ አንተን አላፈቀርኩት፣ ያፈቀርኩት አብርሽን ነው አለችው። እኔ ሲጀምር መች ሳፈቅርሽ፣ እንዲሁም ተወንድሜ ህይወት እንዲወጭ ነው የምፈልገው፣ የራሳቸውን ህይወት ይምሩበት፣ ልቀቂ ከህይወታቸው እያላት ነው። እሷም ደግሞ ኤፍሬም ጋር ትግትግ ተያያዙ። ቢዛም ደግሞ እረፍ አንተ ልጅ አርፈት ተቀመጥ፣ አንቺም ደግሞ ዝም በይ፣ አሁን ብጥብጥ ሳይሆን የመጣ ነው፣ እኛ ወንድማችንን ሰላሙን ነው የምንፈልገው፣ ወደ ሐኪም ቤት መሄድ ካለበት እንሂድ፣ አሁን ገና ነው ሰዓቱ ካላችሁ ደግሞ እኔ ቤት ይሄድና ቁርስ በልተን በዛው ይዘን እንሄዳለን አለች። ቢዚም እነሱን ደግሞ አይቻልም፣ ተረጋጉና አብረን እንሄዳለን አለ። እሷ ደግሞ ሄርሜላ ካለ እናንተ መተንፈስ አይችልም ማለት ነው፣ እናንተ ግዲኮስ መሆናችሁ ነው፣ እናንተ ስትሄዱ እንሄድ ስትሉ ይሄዳል፣ እናንተ ተቀመጥ ስትሉ ይቀመጣል፣ ምን አስባችሁ ነው አለችው ኤፍሬምን። ኤፍሬም ደግሞ አይመለከትሽም፣ አርፈሽ ተቀመጪ፣ ስለዚህ መሄድ ካለበትም እኛ ጋር ነው መሄደው፣ እናንተ ብዙ እኛ ጋር መሄድ ትችላላችሁ፣ ነገር ግን እሷ ተዚህ ቤት ትውጣ፣ እኛም መከተል የለባትም፣ መከተሏን ታቁም አላት ኤፍሬምም። ቢዛም ደግሞ ተናደደች። እሷም ደግሞ ሄርሜላም ደግሞ አይመለከተም፣ አርፈት ተቀመጥ፣ እኔ ያወራሁት አብርሽ ጋር ነው፣ አብርሽዬ ምንድን ነው የምትፈልገው? እስኪ አውራኝ፣ እኔ ነኝ የመጣሁት፣ አውራኝ፣ እኔ እየጠየቅኩ ነው፣ ምንድን ሆነህ ነው? እንዴት ልትመጣ ቻልክ? አለችው። እሱ ግን ምንም መልስ ሊሰጣት አልቻለም። ሩታ በጣም ተናደደ። እባክሽን እጅሽን አውርጅለት፣ እንደሱ እያደነቅሽ አታስጨንቀው አለቻት። እሷም ደግሞ ትግያዋን ቀጠለች። ምክንያቱም እሱን ምንድን ነው እያለች ጥያቄ እያፋጠጠችው ነው። ሩታ ደግሞ እባክሽን አንቺ ጥያቄ ስትጠይቂው እሱ እየተጨናነቀ ነው፣ አታጨናንቂ፣ ወግጅ አለች። ነገር ግን ሄርሜላ ልትሰማት አልቻለችም። ምክንያቱም አሁንም ከአብርሽ ጎን ልትርቅ አልቻለችም። ሩታ በዛን ሰዓት ተናደደ። እባክሽ እኔ ሌላ ውስጥ እንዳልገባ አልወጣም ካልሽ እኔ ዘበኛውን እንጠራዋል እያሏት ነበር ኤፍሬምም ሩታም። ምንድነው ዘበኛ አምትሉት እናንተ እኮ እኛንም ቆየት ብላችሁ በዘበኛ ታስወጡና አላቸው ዴቭ። እባክህን አንተ ዝም በል ኤፍሬም፣ ምን ሆነህ ነው? ምን ነካህ? የወንድም ማስጨነቅ እንትን አላለህ ሆኖ ነው ይህንን ያህል እንዲህ ትግያ እንትን የምትለው ወይስ ምንድን
ለምንድነው አላፍር እኮ አልክ? ምን ሆነህ ነው? ምንድነው የነካህ ነገር? አንተ ልጅ ግን የቤቱ ባለቤት እኮ እኔ ነኝ አልክ። ሲጀመር አንተ የቤቱ ባለቤት ስላልሆንክ መውጣት አለብህ። ምን ልትሰራ እዚህ ሳደርክ? ምን ልትሰራ እዚህ ተቀመጥ አለው ዴብም። ብዙም ደግሞ ከዚህ ቀጠል ብላ ምን አባክ ልትሰራ ነው እዚህ የተቀመጥከው? እንደውም ውጣ፣ አታስፈልግም። አንተ ነህ መውጣት አለብህ የምትወጣው እንጂ እሷ አትወጣም አለችው። ሄርሜላ መውጣት እንደሌለበት ነገረችው። እሱ ደግሞ ለምንድን ነው መውጣው? አልወጣም፣ የወንድሜ ቤት እስከሆነ ድረስ መቀመጥ እችላለሁ። ስለዚህ እንትን አትበሉ፣ ትክክሉን የነገርኳችሁ አለ። እሷም ደግሞ ከመቼ ወዲህ ነው ለትላልቆች መልስ የምትሰጠው? እባክህ ኤፍሬም ምን ሆነህ ነው አንተ ላይ የድሮ ኤፍሬም ሳኮን ሌላ ሰው ሆነህብኛል። ከመቼ ወዲህ ነው ደግሞ አንተ መልስ የምትሰጠኝ አለችው። እሱም ደግሞ እኔ መልስ ሳይሆን ትክክለኛው መልስ ነው እንትን ያልኩልሽ፣ ትልቅ የመሆንሽን አውቃለሁ፣ ግን ትክክለኛው መልስ ነው የሰጠሁሽ አላት። ዴቭም ደግሞ ተናደደ። እኔ ምን ላድርግ? እሱ ጋር ትክክል ያዝ ወይስ ነገሮችን ተረጋግቼ እንትን ማስተካከል አለብኝ አለ። እኔ ሄሌ በጣም የሚያስጨንቀኝ ነገር አለ። እሱ ራሱ በሽተኛ ነው የሆነው፣ ትክክል አይደለም እያለች ነው ቢዛ ደጋግማ ይህን ነገር። እንግዲህ ሩታም ደግሞ ጸጥታ መርጣለች። ሄርሜላም ደግሞ ልትሄድ አልቻለችም። ምክንያቱም አብርሽን ይዤ ሄዳለሁ አለች። ነገር ግን እንደማትወስደው ደግሞ ሩታም እርግጠኛ ናት። ከአሁን ጀምሮ ሲጀመር እዚች ቤት እንድትመጭብኝ አልፈልግም። ከህይወታችሁ ውጭልኝ እባክሽን። እኔ ሌላ ነገር አልፈልግም። ሌላ ነገር ካሁን ወዲያ እንትን የምትይ ከሆነ ትልቅ ነገር እንደሚፈጠር ይሄን አውቀሽ ግቢ አለቻት። እንግዲህ ቢዛም ደግሞ እባክሽን ሄርሜላ ውጪ፣ በቃ ካሁን ወዲያ ያለውን ነገር በውጭ እኔ እነግርሻለሁ፣ አሳውቅሻለሁ። ምክንያቱም አሁን ካንቺ ጋር ስለሆነ እንትን እያሉ ያሉት፣ እስቲ እባክሽ አንቺ እንኳን ትንሽ ራቅ በይ፣ ያለውን ነገር ሙሉ በሙሉ እኔ ያሳውቅሻለሁ አለቻት። ሄርሜላም ደግሞ አብርሽን ስማው እንግዲህ አይዞህ አብርሽ፣ እኔ የሚያስፈልግ ነገር ካለ እኔ ሁሌም አለሁ ከጎንህ ብለው ተሰናበተችው። ሩታም ደግሞ ዴቭንና ቢዚ ካሁን በኋላ እባካችሁን እዚህ ቤት ይዛችሁ እንዳትመጡ፣ እኔ ለእሷ ማንስ አይደለሁም፣ ነገር ግን እኔ በትህትና ጠይቂያቸዋለሁ፣ እሷን ይዛችሁብኝ እንዳትመጡ ደጋግሜ እየነገርኳችሁ ነው አለያቸው። እነሱም ደግሞ አትመጣም አለ ዴቭ። ዴቭን በጣም እንትናለችው። እኔ ካሁን በኋላ ከመጣች ሌላ ነገር ውስጥ ነው የምንገባው፣ እባካችሁን ማውራት ካለብን እናንተ ጋር እናወራል። እሷ ግን እዚህ ቤት ከመጣች ካሁን ወዲህ በፍጹም ልፋታት አልችልም፣ እኔ ከንሷ የማንስበት ነገር የለኝም አለቻት። እንግዲህ ብዙም ደግሞ በጣም ትንፋሿን እንትን እያለች ያው በጣም ተናዳለች። ዴቭም ደግሞ እንደዛ ነው። ሩታም በጣም ተናዳለች። እንዴት ብትቀን ነው እዚህ ቤት እየመጣች ከቴውም ልውሰድህ እያለች እንትን የምትለው ብላለች። ሄርሜላም እንግዲህ ወታለች። ሩታም ደግሞ በከባድ ሁኔታ አስጠንቀቃታለች። እዚህ ቤት ከመጣች እሷና እኔ ትልቅ ችግር ነው የሚፈጠረው። እኔ እንኳን ለእሷና ለሌላም ሰው ማንሳ አይደለሁም። እባክሽን እኔ ቪዛ ስለማከብርሽ ላንቺ ልለምንሽ፣ እዚህ ቤት ሁለተኛ እንዳትመጣ፣ በምንሄድበት ሁሉ አትከተለን። እሷ ናት ይሄን ሁሉ ጉድ እያረገች አለችው። እባካችሁ ሄርሜላን አታስከትሉ። ሲጀመር በህይወታችሁ ውስጥ እየገቡ ያሉትን ሰዎች አታስከትሉ። በዙሪያችሁ ውስጥ እኛ ማንም እንዲጠጋን አንፈልግም። ራሳችንን ችለን ነው የምንቀመጠው። አትድረሱብን ብላ ሩታም አስጠነቀቀች ማለት ነው። እንግዲህ ቢዛም ተናዳለች። እንግዲህ ቀጣውን ደግሞ አብረን የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ አትርሱ።